የትውልዱ ቅዱስ ጊዮርጊስ ቤተ ክርስቲያን የስብከተ ወንጌል ኃላፊ ከዚህ ሰዓት ጀምሮ መድረኩን ወደሳቸው። በስመ አብ በስመ አብ እጃችሁን ከፍ አድርጉ። በስመ አብ መስቀል ኃይላችን ነው። መስቀል ኃይላችን ነው። ኃይላችን መስቀል ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ አይሁድ ይክዱታል፣ እኛ ግን እናምነዋለን። እኛ ግን እናምነዋለን። ያመንነውም በመስቀሉ እንድናለን፣ ድነናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እነሱ በእምነት እሳቱን አጠፉት። በቸርነት ብዛት የጠበቅከን መተላለፋችንን ያልተመለከትክብን ባለው ቀሪ ዘመናችን ላይ ዕድሜ ለንስሐ ጨምረን በተቀደሰው መቅደስ በቃል ኪዳኑ ታቦት ፊት ቆመን እንድናመልክ እንድናመሰግን የረዳሃንና ያሰባሰብከን አባታችንና አምላካችን እግዚአብሔር ሆይ በቸርነት ብዛት ለዚህ ሰዓት ለዚህ ዕለት ደርሰናልና ስላደረግክልን የቸርነት ሥራ ሁሉ እናመሰግንሃለን። ብፁዕ አባታችን አቡነ ፋኑኤል የዲሲና ዋሽንግተን አካባቢ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ክቡር መልአከ ብርሃን ቆሞስ አባ ጴጥሮስ የደቡብ አፍሪካ ቅድስት ኪዳነ ምሕረት ቤተ ክርስቲያን አስተዳዳሪ፣ የተከበሩ መልአከ ገነት ልሳነ ወርቅ ተስፋ የአቃቂ ቃሊቲ ክፍለ ከተማ ዋና ሥራ አስኪያጅ፣ የተከበሩ መልአከማዊ መምህር መሠረት የዚህ ታላቅ ቤተ መቅደስ አስተዳዳሪ፣ የአድባራትና የገዳማት አስተዳዳሪዎች፣ አባቶቼ ካህናት በየደረጃችሁ፣ ሊቃውንተ ቤተ ክርስቲያን፣ ከዚህ ቅዱስ ስፍራ የተሰበሰባችሁ የቤተ ክርስቲያናችን ከዋክብት የሆናችሁ ማኅበረ ምዕመናን ወምዕመናት እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? በቸርነቱ ብዛት የጠበቀን እንድናመልከውና እንድናመሰግነው ባለው ቀሪ ዘመናችን ላይ ዕድሜ ለንስሐ ጨምሮ ለዚህ ዕለትና ለዚህ ሰዓት ያደረሰን የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር ስለማይነገር ስጦታው ሁሉ ስሙ የተመሰገነ ይሁን። እግዚአብሔር አምላካችን የመላእክት አለቃ የቅዱስ ገብርኤልን ፈጣን ተራዳይነት ከሁላችን አያርቅብን። እንኳን አደረሳችሁ አደረሰን። የተሰጠኝን ደቂቃ ሰምታችሁታል። መጽሐፍና አባቶች እንጀራ አነጋጋሪ ነው ስለሚሉ እኔም ያለውን ውስጣዊ አገልግሎት ደግሞም እጅግ ቢናገሩ የማንጠግባቸው ቤተ ክርስቲያን በገጠማትና በደረሰባት መከራና ችግር ጊዜ ከፊት ቀድመው አይዟችሁ ብለው እንደ መልአኩ እንደ ቅዱስ ገብርኤል ከዲሲ ከአሜሪካ ሆነው በቴክኖሎጂ የመጽናናት ድምፅ ልከው ቤተ ክርስቲያንና ልጆቿ በገጠማቸው መከራ ጊዜ የበረታውን የሚያበረታውን የአምላክ ቃል እየተናገሩ እያስተማሩ ያጽናኑን ብፁዕ አባታችንን አስቀምጦ እኔ ደቂቃ ወስዶ መናገሩ እጅግ የሚከብድ ቢሆንም
እንደ ታናሽነት መታዘዝ ከሰነፎች መሥዋዕት ስለሚበልጥ ለመታዘዝ ያክል የተሰጠኝን ደቂቃ ለመጠቀም ጸሎታችሁ እንዲረዳኝ አምላክ እንዲረዳኝ ፈቃዱ ይሁን። እነሱ በእምነት እሳቱን አጠፉት። ታላቁ ሐዋርያ ቅዱስ ጳውሎስ በክርስቶስ ክርስቲያን ለተሰኙ በወልድ ውሉድ ለተባሉ በሜሮን ከብረው በጥምቀት ልጅነትን ላገኙ ለዕብራውያን ክርስቲያኖች በሚገጥማቸውና በገጠማቸው መከራ በሃይማኖት ይጸኑ ዘንድ የቀደሙ አባቶቻቸውን የእምነት ተጋድሎ እያስተዋሉ በሚገጥማቸው ፈተናና መከራ ተስፋ ቆርጠው ከሃይማኖት ባፋ እንዳይወጡ በእምነታቸው እንዲጸኑ ሲመክራቸው እኛንም እየገጠመን ካለ ከገጠመንና ገናም ከሚገጥመን መከራ በሃይማኖት ጸንተን እንድንቆም ሲመክረን እነሱ በእምነት እሳቱን አጠፉታል። የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 11 ቁጥር 33 ላይ ተመዝግቦ የምናገኘው ኃይለ ቃል የተወደዳችሁ እግዚአብሔር ልጆች ዛሬ እንዲህ ተሰብስበን የምንከብረው ታሪካቸውንም የምንሰማላቸው የተጋዳዮችና የሰማዕታቱ በሃይማኖት ጽናት ምስክር ሆነው ምልክት የሆኑንን ሦስቱን ሕፃናት እንዴት አይነት የሃይማኖት ተጋድሎን እንደተጋደሉና በሃይማኖት እንደተመሰከረላቸው በቅዱስ መጽሐፍ ላይ የተጻፈውን ቃል ማየት ግድ ይላል። የዛሬ ታሪካችን በትንቢተ ዳንኤል ምዕራፍ 2 እና ምዕራፍ 3 ላይ የተመዘገበ ታሪክ ነው። ይህ ዛሬ ባህል የእስራኤላውያንን በኃጢአታቸውና ባለመታዘዛቸው ያዳናቸውና የረዳቸውን እግዚአብሔር በመርሳት የገጠማቸው የስደት መከራ ነው የሚጀምረው። እስራኤል ያዳናቸው እግዚአብሔርን ረሱ፣ የረዳቸው እግዚአብሔርን ረሱ፣ የጠበቃቸው እግዚአብሔርን ረሱ። ከአባቶቻቸው ጋር ሲወጡ የወጣ ሲቆሙ የቆመ ምድራቸውን የበረከት ምድር ያደረገውን እግዚአብሔር የረሱ አዲስ ትውልዶች መጡ፣ እግዚአብሔርን ረሱ። ኃጢአታቸው ሲበዛ የእግዚአብሔር ማዳን ከእስራኤል ክንዱ ስትነሳ ያሳደዷቸው ጠላቶቻቸው አሳደዷቸው፣ ያስጨነቋቸው ጠላቶቻቸው አስጨነቋቸው። ባቢሎናውያን ምድራቸውን መጥተው አጠፉባቸው። ሽማግሌውን ያለ ርኅራኄ አንገቱን በሰይፍ እየቀጡ ሕፃናቱን እየገደሉ ወጣቶቻቸውን እየማረኩ ኢየሩሳሌምና ቅጥሯን አፍርሰው እስራኤላውያን በባቢሎን እጅ ወድቀው ተማርከው ባቢሎናውያን ወደ ባቢሎን ምድር ማርከው ወሰዷቸው። ይህ ምርኮ የመጣው እስራኤል ካለመታዘዝ ደግሞም ከአባቶቻቸው ጋር ይሠራ የነበረው ከአባቶቻቸው ጋር የነበረውን እግዚአብሔር የመርሳታቸው ውጤት ይህንን የስደትና የመከራ ዘመን አመጣባቸው። ነብር ምድራችሁን፣ አንበሶችም ከተማዎቻችሁን ይወራሉ፣ ደግሞም ይሰሯችኋል አለ። አንበሳ ያለው የናባው ንጉሥ ናቡከደነጾር መጥቶ ሰበራቸው። አዳራሾቻቸው በሬሳ ተሞሉ። ሞቱን መስኮታቸው ላይ ቀረበ። ቀና ብሎ የሄደው እስራኤል ቀና ያደረገው እግዚአብሔርን ሲቶ አቀርቅሮ የሚወስደው ጠላት በላዩ ላይ ነገሰበት። እስራኤል እግዚአብሔርን መተው፣ እግዚአብሔርን መልቀቅ፣ እግዚአብሔርን መርሳት ወገኖቼ ዋጋ አስከፈላቸው። እስራኤል ዘነፍስ ኢትዮጵያውያን ዛሬ በምድራችን ዋጋ የምንከፍለው በሀገራችን ስደተኛ የሆነው በሀገራችን ያቀረቀርነው ያልተገረዙት የተገረዙ እስራኤልን እንዳስጨነቁ
የተጠመቁ ያልተጠመቁት የተጠመቅነውን የሚያስጨንቁን ከአባቶቻችን ጋር ይሠራ የነበረው እግዚአብሔርን ስለለቀቅን ነው። ዛሬ ብዙ ሰው እግዚአብሔርን በመርሳት ተጎድቷል። ብዙ ሰው እግዚአብሔርን ከመርሳት የተነሳ ለማያውቃቸው ባዕዳን ነገሮች ሁሉ ተገዝቷል። እስራኤላውያን በማያውቁት ባልለመዱት በአሕዛብ ግዛት ውስጥ ቀኝ ግዛት ውስጥ ወደቁ። አሕዛብ ማርከው ወሰዷቸው። ለኃጥአን የመጣ ለጻድቃን ይተርፋል እንዳሉ አባቶቻችን ደጋጎችም የዚህን የመከራውን ጽዋ ሊጠጡ ለኃጢአተኞች የመጣ ለጻድቃንም ተርፎ ነቢያትም አብረው ተሰደዱ። ይሄ ስደት፣ ይሄ መከራ፣ ይሄ ጭንቀት፣ ይሄ መገደል፣ ይሄ ቤተ መቅደስ መቃጠል፣ ይሄ የኢየሩሳሌም ቅጥር ሁሉ መፍረስ ምክንያቱ የሕዝቡና የካህናቱ ችግር ነበር። ይሄ ችግር እስራኤልን ዋጋ አስከፍሏል። ይሄ ችግር ምድራቸውን፣ ደስታቸውን ወደ ሐዘን ቀይሯል። ወገኖች ክርስቲያኖች፣ ታሪክ ብቻ ማውራት ጉራ ይመስላል። ዛሬ እንዲህ ነበርን ብሎ መናገር በባዶ ሜዳ ፉከራ ሊሆንብን ይችላል። ያለሽ መስሎሻል፣ ተመርተሻል፣ ቀሻል በሚለው ተረት ውስጥ ቆመናል። ጭንቀታችን የበዛው ምድራችን አኬንዳማ የሆነችው መለያየታችን የሰፋው በረከታችን የጠፋው የሰላም ሀገር ኢትዮጵያ አሕዛብ እንኳን ለሰላም እረፍት ናፍቀው የተሰደዱባት ሀገር ሰላም ያጣችው እግዚአብሔር በምድራችን ላይ ስለተረሳ፣ እግዚአብሔር ስለተደፈረ ነው። ዘረኝነት፣ መለያየት፣ ጥላቻ፣ የሥጋ ሥራ ስለበረታብን ነው። ከመንፈሳዊ ማንነታችን ሥጋዊ ማንነታችን በዓለም አደባባይ ላይ አለ የማይሉት የአደባባይ ምስጢር ሆነብን። ጥላቻችን ጥግ አጣ። ክፋታችን ድንበር ጠፋው። የኃጢአታችን ብዛት አልፎ ተርፎ መቅደሳችን ውስጥ ተገለጠ። በተቀደሰው ስፍራ እርኩሰት በዛ። ለቅድስና የተጠራ ነው፣ እኛም መንፈሳዊነታችንን ዘነጋል። የሰማይ አምላክ እግዚአብሔርን መርሳት ኢትዮጵያም ዋጋ እየከፈለች ነው። ያለ በደሏ ቤተ ክርስቲያን ዋጋ እየከፈለች ነው። እባካችሁ የትላንትናው ማንነታችን ለእኛ ይሻለናል። ካልተባረከው ክትፎ የተባረከ ፍርፋር ይሻለናል። እግዚአብሔር ከሌለበት ሀብት እግዚአብሔር ያለበት ድህነታችን ይሻለናል። እባካችሁ ወደ ልባችን እንመለስ። የረሳነውን እግዚአብሔር እናስታውስ። ምድራችን እንድትባረክ ገዢዎቻችን እግዚአብሔርን መፍራት በልባቸው በጎ አምልኮት በአእምሯቸው እንዲገባ እግዚአብሔርን መፍራት እንዲመጣ ወደ እግዚአብሔር እንመለስ። ያለ እግዚአብሔር የኢትዮጵያ መብት ማንም የለም። የሀገራችን መብት እየነደደ ያለ የጦርነት እሳት፣ የረሃብ እሳት፣ የመለያየት እሳት የሚጠፋው መድኃኔዓለም ጣልቃ ሲገባ ብቻ ነው። እሱ እንዲገባ እኛ ወደ እሱ እንመለስ። እስራኤላውያን መከራቸው በእንዲጸና ተሰደው ሄዱ። አብረው ተሰደው የሄዱ ነቢዩ ዳንኤል፣ ሲድራቅ፣ ሚሳቅ፣ አብደናጎ፣ አናንያ፣ አዛርያ፣ ሚሳኤል የተባሉ በሃይማኖት የጸኑ እግዚአብሔርን የሚፈሩ እግዚአብሔርን የሚያከብሩ እግዚአብሔርን የሚያመልኩ ወጣቶችም ለኃጢአተኞቹ የመጣው መከራ ለእነሱም ገጠማቸው። እነሱም ተሰደው በማያውቁት አገር ላይ ሄዳቸው። እዛ ሀገር እንደደረሱ እነዚህ ወጣቶች የገጠማቸው ዛሬ ያለን ኦርቶዶክሳውያን ወጣቶች ልናስተውለው ይገባል። ኦርቶዶክሳዊ ወጣት የመፍለስ ከቤተ ክርስቲያን ባጣ መውጣት ወደ ተለያዩ የምንጥቅና ሃይማኖቶች የመሄድ ጉዳይ ምንድን ነው ካላችሁ አናንያ፣ አዛርያ፣ ሚሳኤል ውስጥ የነበረውን ብርታት አለማወቅ። እነዚህ ወጣቶች ወደዛ ምድር ተማርከው እንዲሄዱ ከምርኮኞች መካከል 4 ሰዎች ተመረጡ። ነቢዩ ዳንኤል፣ እነዚህ 3 ወጣቶች በናባው ንጉሥ በንጉሥ ናቡከደነፆር ተመርጠው ቤተ መንግሥት ውስጥ ሹማምንት ሆነው እንዲኖሩ በቤተ መንግሥት የሚቆረጠውን ጮማ እየበሉ የሚጠጣውን ጠጅ እየጠጡ የሚተኛበት የደለደለው ፍራሽ ላይ እየተኙ እንዲኖሩ ተመረጡ።
ወጣቶች ተማርከው የሄዱት ወጣቶች በተማረኩበት ሀገር የቀረበላቸውን ሥጋዊ የሆነውን ግብዣ በእምነት ተቃወሙ። ንጉሥ በቤተ መንግሥቱ ውስጥ አስገብቶ ያቀረበላቸው ጠጅ ነው፣ ያቀረበላቸው ሥጋ፣ ያቀረበላቸው ገንዘብ ግን አልተቀበሉት። ከዚህ ይልቅ በአሕዛብ ምድር ላይ ካለ እግዚአብሔር ከሌለበት ሥጋ ይልቅ ሽምብራ ይሻላል። እግዚአብሔር ከሌለበት ጠጅ ይልቅ ውሃ ይሻላል። እግዚአብሔር ከሌለበት ፍራሽ ይልቅ እኛ አቧራ ላይ መተኛት ይሻለናል። መንፈሳዊነታቸውን በእዳር ያለወጡ፣ ሃይማኖታቸውን በሥጋዊ ጉዳይ አላታለሉ፣ አልተለወጡ። ምነው ዛሬ ያለው ወጣት እንዲህ ቢሆን? ለምንድን ነው ወጣቶች ልባችን ያልጸናው? ለምንድን ነው ወጣቱ በሚበላ ነገር ቤተ ክርስቲያንን ጥሎ የወጣው? ለምንድን ነው ወደ መናፍቃን አዳራሽ ትውልዱ የሄደው? ሆዴ ይሙላ ደረቴ ይቅላ የሚል ወጣት ለምን በዛ? የሞራል አማኝ ለምን በዛ? ማነው ይችን ቤተ ክርስቲያን የሚረከባት ወንድሞቼ? ማነው ይችን ሀገር የሚረከባት እህቶቼ? እንደ ኤሳው ባለ አስተሳሰብ ሆዴ ይሙላ ደረቴ ይቅላ እያለን የሚሰደድ ልብ ይዘን ነው ወይ የመከራውን ሕይወት መተላለፍ የምንችለው? እየገጠመን ያለውን ፈተና መሻገር የምንችለው በዚህ አቅም ነው ወይ? እግዚአብሔር ከሌለበት ሕይወት እግዚአብሔር ያለበት ማንነት ይሻላል። ይሻላል አይሻልም? እግዚአብሔር ከሌለበት ሀብት እግዚአብሔር ያለበት ድህነት ይሻላል። ይሻላል አይሻልም? ይህን መረጡ ወጣቶች። እምቢ አሉ በእምነት። በጠጅ አንለውጥም፣ በሚበላ አንለውጥም፣ በቤተ መንግሥት ውስጥ ባለ ስልጣን በገንዘብ አንለውጥም ማንነታችንን አሉ የዕብራውያኑ ወጣቶች። የሚጠፋውን አንፈልገውም፣ የማይጠፋ አለ። ወጣቶቹ ይህንን በእምነት አጸኑ። ሽምብራ እየቆረጠሙ ጮማ ከቆረጡት በላይ ፊታቸው አበራ ይላል ትንቢተ ዳንኤል ምዕራፍ 1 ጠጅ ከጠጡት ይልቅ በቀን 21 ቀን ለጉሮሯቸው ለምስጋና የጠጧት ውሃን እየጠጡ በእግዚአብሔር ስም ከነዛ ጮማ ከቆረጡ ጠጅ ከጠጡ የዳንኤልና የሦስቱ ወጣቶች ፊት እንደ ፀሐይ ያበራ ነበር ይላል። እውነት ነው። የነፍስ በረከት ለሥጋ ነው። በአባቶቻችን ሕይወት ይህን እውነት መጽሐፍ ቅዱስ ነግሮናል። የነፍሳቸው በረከት ለለበሱት ቀሚስ ነው፣ ለመጎናጸፊያቸው ነው፣ ለመቋሚያቸው ነው። የነፍሳቸው በረከት በልጦታል። ዳንኤል በንጉሥ ፊት ሞገስ አገኘ ይላል። ለዚች ሀገር እግዚአብሔር ሞገስ ይሆናል። አሜን አሜን። ለሕዝቦቿ እግዚአብሔር ሞገስ ይሁን። ለሕይወታችን እግዚአብሔር ሞገስ ይሁን። ሞገስ ሆነውና ዳንኤል በዛ ዘመን ንጉሥ ያየውን ራእይ እሱ ብቻ እግዚአብሔር መንፈስ ቅዱስ ገልጦለት ራእዩን ተረጎመ። ዳንኤል በንጉሥ ፊት ሞገስ ስላገኘ በትንቢተ ዳንኤል ምዕራፍ 2 ቁጥር 49 ላይ ስታነቡ ሦስቱን ወጣቶች በባቢሎን አውራጃ ላይ ሹመት እንዲሾሙ በባቢሎን አውራጃ ላይ ሲድራቅ ሚሳቅ አብደናጎርን እንዲሾማቸው ንጉሡን ለመነው ገባና እነዚህ ዕብራውያን አስተዋዮች ናቸው ብሎ ሹመት ሰጣቸው። በአውራጃ ላይ ተሾሙ። በአውራጃ ላይ ተሹመው ስልጣናቸው እግዚአብሔርን አላስረሳቸውም። ይገርማል። ለዛሬዎቹ ኦርቶዶክሳውያን ባለስልጣን ትልቅ መምህር ነው ይሄ ሕይወት። ስልጣናቸው አምላካቸውን አላስረሳቸውም። ስልጣናቸውን መመኪያ አላደረጉትም። ክርስቲያኖች ስልጣን የሚሰጥ እግዚአብሔር፣ የሚሰጠን ደግሞ አንድም ልንከብርበት ነው፣ አንድም ልንዋረድበት ነው፣ አንድም ልንመሰገንበት ነው፣ አንድም እግዚአብሔር ሊታዘበን ነው። አንዳንድ ጊዜ ኦርቶዶክሳውያን ወደ ስልጣን ኮርቻ ስንመጣ ቤተ ክርስቲያንን እንረሳለን። ለምን ትረሳለች? ስልጣን ስንይዝ ሃይማኖታችንን እንረሳለን። እንዲህ አታደርጉ ባካችሁ። ወዲያውኑ ስልጣን አግኝተው እንደ ሰነባበቱ ፈተና መጣ። ምን የሚል ፈተና? ንጉሥ በዱራ ሜዳ ላይ 60 ክንድ የሆነ ቁመት 60 ክንድ የሆነ ወርቅ በወርቅ ጣዖት አስቁሞ ጣዖት እንዲመለክ በዱራ ሜዳ ላይ አዋጅ አሳወጀ። ይህ አዋጅ ሲታወጅ
ከየአቅጣጫው በንጉሡ ስር ያሉ ባለስልጣናት ምድር ላይ ያለው ሁሉ ዱራ ሜዳ ላይ ተገኘ። በዛ ስፍራ ላይ ንጉሥ ላቆመው ጣዖት የማይሰግዱ ካሉ በእሳት ውስጥ እንዲቃጠሉ አዋጅ ታወጀ። አናንያ፣ አዛርያ፣ ሚሳኤል ይህ ሁሉ አዋጅ እየታወጀ እነሱ አውራጃ ሲነገር ለተላኩት መልእክተኞች እኛ ንጉሥ ላቆመው ጣዖት አንሰግድም አሉ። እስቲ አንድ ጊዜ አንድ ቃል ልበላችሁ ከኔ ጋር በሉ። ለዘረኝነት አልገዛም በሉ። ለዘረኝነት አልገዛም። ጮክ በሉ። ለዘረኝነት አልገዛም። ለመለያየት አልገዛም በሉ። ለመለያየት አልገዛም። ለመጣላት አልገዛም በሉ። ለመጣላት አልገዛም። አንገዛ፣ በቃ አንገዛ። ክርስቲያን የእኛ መለያየት የጠቀመው ጠላት የተጎዳች ቤተ ክርስቲያንና ሀገር ነው። የዘረኝነት መንፈስ ልባችሁን የገደለባችሁ ካላችሁ ዛሬ ክፈቱት። በጥላቻ የተወጠራችሁ ካላችሁ፣ በሐሰት ታሪክ የተንከባለላችሁ ካላችሁ በትንሣኤ ዘልቦና ተነሱልነት። እምቢያ አንሰግድም አለ። ይሄ ጆሮ ንጉሥ ይሄ ወደ ንጉሡ ጋር ደረሰ። ንጉሥ ሰማ። እንዴት ይሄ ሹመት የሰጧቸው ወጣቶች አንሰግድም አሉ። እስቲ አንኳቸዋል። መጡ። ሦስቱ ሕፃናት ፊቱ ቆሙ። ሦስቱም ሕፃናት እውነት ነው የምሰማው አለ ናቡከደነፆር። እውነት ነው የምትነግሩኝ አላቸው። አሁን ንጉሥ ሆይ እኛ አንተ ላቆምከው ጣዖት አንሰግድም። አምላካችን ፍቃዱ ሆኖ ቢያድን ደግሞ ፍቃዱ ሆኖ ባያድን አንሰግድም። ንጉሥ ተቆጣ። ጉድጓዱ የተቆፈረው ጉድጓድ ላይ ያለው እሳት እንዲነድ አደረገ። የልጆቹን ልብ በእሳት ሊያስፈራራው ፈለገ። እዚህ እሳት ውስጥ ትገባላችሁ አላቸው። 49 ክንድ እሳቱ ይውለበለብባቸው ነበር። ወጣቶቹ ለአንተ ጣዖት ከምንሰግድ እሳት ውስጥ ገብተን አመድ ብንሆን ይሻላል። አናደርገውም አሉ። ወዲያውኑ ታዘዙ። እነሱን ይዘዋቸው እሳት ውስጥ ጨመሯቸው። እሳት ውስጥ ሲገቡ እሳታዊ መልአክ ቅዱስ ገብርኤል አብሯቸው ገባና እሳቱን ውሃ አድርጎ በእሳቱ ውስጥ ይመላለሱ ጀመረ። በእሳቱ ውስጥ ከመላእክት ጋር ዋና ዋኙ እኮ እነዚህ ወጣቱ። የእምነት ጽናት እኮ በእሳቱ ውስጥ እኮ በአርያም የሚሰማው በዓለመ መላእክት ያለውን ዝማሬ በእሳት ውስጥ ይዘምሩት ጀመረ። የአባቶቻችን አምላክ አንተ ምስጉን ነህ፣ የተመሰገንክ ነህ እያሉ እሳት ውስጥ ይመላለሳሉ። እነሱን የገፈተሯቸው ወላፈኑ አቃጥሎ ገደላቸው። ከሩቅ ያለዋል ነበልባሉን ሲያዩ እየነደደ የገቡትን ሊያዩ ሲሄዱ 3 ሰዎች ጨምሮ አራተኛው መልኩ የአማልክት መልክ የሚመስል አብሮ 4 ሆነው እሳት ውስጥ እየዘመሩ ነው ማለት ንጉሥ። እሳትን ወደ ውሃ የሚቀይር የእኛ ጌታ ኢትዮጵያ ላይ የነደደውን እሳት መልአኩን ልቆ ያጥፋል። የጦርነቱን እሳት ያጥፋል። የረሃቡን እሳት ያጥፋል። የመለያየቱን እሳት ያጥፋል። ወገኖች መቅደስ አደረጉት እኮ ካሉ መቅደስ አደረጉት። እየተመላለሱ ስቡን ይውጡ ወልውልን ይውጡ እያሉ ይዘምሩ ጀመሩ። እግዚአብሔር ይችላል። እሳት የሚያጠፋ አምላክ ነው። መከራ የሚያርቅ አባት ነው። ወገኖቼ እኛ የጎደለን እምነት ነው እንጂ ይሄን ኢትዮጵያ ውስጥ ከአባቶቻችን ጋር እግዚአብሔር ሰርቷል። ያ አምላክ ያ እግዚአብሔር ዛሬም እንዲሰራ ከእልልታ ባሻገር አዳኙን እግዚአብሔር በልባችን አክብረ ነው እንጂ በእሳት ስንመላለስ እሳቱ እንዳይነካን ያደርጋል። ወጣቶቹ ንጉሥ ወጦ መጡ። አሬላ ጠርሎ 3 ሰው ያየነው 4 ሰው እሳቱን ማለካቸው ጨርቃቸውን ጸጉር አላቃጠለው። ይመላለሳሉ፣ ይዘምራሉ። መጣ ንጉሥ አየ። ነበልባሉ ሳይቃጠሉ ሲያያቸው ያ ልቡ በጣዖት የሰከረ ያ ክፉ ንጉሥ ናቡከደነፆር ምን አለ? እናንተ የልዑል እግዚአብሔር አገልጋዮች ባሪያው እምነታችሁ ታላቅ ነው፣ ንውጡ አላቸው። ንውጡ አላቸው። ከእሳት አወጣቸው። ከእሳቱ አውጥቶ አብሯቸው ቆመና አዋጅ ተቀየረ። ምን አይነት አዋጅ ተቀየረ? ከዛሬ ጀምሮ እኔ ላቆምኩት ጣዖት ሳይሆን የምትሰግዱት አላቸው። ከዛ
ለእነሱ አምላክ ብቻ የሚገዛ እዚህ እኔ አገር ላይ እኔም ማስተዳድረው ግዛት ላይ ሌላ የሚያመልክ ተገኘ ይቀጣል። የእምነታቸውን ጽናት ታሪክ ለወጠ። እዚህ መጽሐፍ አስቴር ምዕራፍ 9 ቁጥር 1 ላይ እንዲህ ይላል፣ ነገሩ ተገለበጠ። አሁንም የኢትዮጵያን ነገር ይገልጻል። አሜን። የአኗኗራችንን ነገር ይገልጻል። አሜን። የተሰበሰብነው ይሄ ጥማት ይሆን የመጣነው ታሪክ ለመቀየር ልንጮህ መልአኩን ልከ ሀገራችንን ከጥፋት ሕዝቧን ከስደት አድን ልንል ነው። ሌላ ትርጉም ያለው ስብስብ አልተሰበሰበም። ጨንቆናል። ሀገራችን አናንያ አዛርያ ሚሳኤልን ያስፈራራው ጋን ውስጥ የነበረ እሳት መሳሌ ነዳል። ወላጆች ያለ ልጆች ቀርተዋል። ሽማግሌዎች ባሪያ አጥተዋል። አገራችን የደም ምድር ሆናለች። ጠላት በአንድም በሌላም ወንድማማቾች እያጋደለ ነው። የኢትዮጵያ የመገዳደል ዜና ገዳዩ እኛ ተገዳዩ እኛ። ይህን ታሪክ ለመቀየር የመጣ ነው። የሚያድነውን መልአክ ላክልን፣ የሚረዳውን መልአክ ላክልን ነው። እሳቱን አጥፋ ልንለው ነው። መልአኩን ልኮ እሳቱን ያጥፋል። መልአኩን ልኮ መከራውን ያጥፋል። መልአኩን ልኮ ረሃቡን ያጥፋል። መልአኩን ልኮ ሰላማችንን ይስጠን። ወደ ድንግል የመጣ ቅዱስ ገብርኤል ለኢትዮጵያና ለልጆቿ ሲመጣቸው የሚል ምስራችን ያሰራል። አሜን። ለመታገዝ እንዳልኳችሁ ነው። የተሰጠኝንም ደቂቃ በጉልበት አነጋለሁ። ይቅር በሉኝ እላለሁ። በጉልበት ነው የምለው። መቼም ሰባኪ መድረኩን ሲይዘው ወዲያ ወዲህ ሲለው ጎትተዋልና ጎትቶ አንድ ቅድም የሰማሁትን ነገር ግን ለእናንተ ማስተላለፍ ስለሚያስፈልግ መጋቤ ሃይማኖት ቆሞስ አባ ኃይለ ሚካኤል ሪፖርቱ ሲያቀርቡ አጋጣሚ መሰረት ድንጋይ ሲጣል እኔም ነበርኩ። ብፁዕ አቡነ ሄኖክን በክቡር አባታችን መላከ መዊ መምህር መሰረት የደብሩ አስተዳዳሪ አሳሳቢነት አምጥታዎችን መሰረት ድንጋይ ሲጣል አይቻለሁ። በጣም የሚገርማችሁ የምስራች ልንገራችሁ። ኦርቶዶክሳዊ ቤተ ክርስቲያን መጥታችሁ ስጦታ ለምን ትሰጣላችሁ ተባሉ። ቤተ ክርስቲያን የጽድቅ ሙዳይ መስዋዕት ሌላ ትርጉም የእግዚአብሔርን ለእግዚአብሔር ሰጥተን የምንባል። አሁን ደግሞ ጥሩ የሆነ ሰሞኑን የተለቀቀው አዋጅ ደግሞ ደስ ይላል። ይህ በየመንገዱ ላይ ጥላ እየዘቀዘቁ ስም እያቆም የሚለምን ለቤተ ክርስቲያን የሚል ሁሉ ይሄንን እንዳያደርግ ከቋሚ ሲኖዶስ ወጣው ለምሳሌ በየቴሌግራማችሁ የለም፣ ልመና የለም። ማንም እንዳሰጡ ውጭ እንዳሰጡ የምትሰሙት ቤተ ክርስቲያን ብቻ እዚህ ደብር እንዲልረዳ ነው፣ ይህን ደብር እንዲላረግ ነው የሚል ደብዳቤ ተበትኗል ቴሌግራም ላይ። አባቶቻችን ቤተ ክርስቲያን አደባባይ ለማኝ አታድርጓት፣ ሁሉም በመዋቅራዊ ስርዓት ይከናወን ብለው የወስኗል። በየአደባባዩ ለሚለምኗችሁ የሰጣችሁ አደገ የመጡ ደግሞ ወለናፍቃጋ የወቄሱ ሰው እያሉ መሳቀር አትስቱ። ከሰጣችሁ ቤተ ክርስቲያን ከልመና ትውጣት። ምነው ዝማ ከልመና ትውጣት። ጥላው ለቅዱስ ቁርባን፣ ጥላው ለታቦት፣ ጥላው ለመስቀሉ ይሰጥ ይደረግ። ስርዓቱ ይሄ ነው። ጥላ ተዘቅዝቆ ገንዘብ አይሰብሰብም። ቤተ ክርስቲያን አትሰልም። የሰዎች ችግር የተቋም ችግር አይሁን። ለዚህ አሁን የሰማነው ደግሞ እዚህ የሚሰራው እንዛ ቤተ ክርስቲያን ራሷን ልትችል ያን ራሷን የምትችለው ደግሞ እናንተን አስተባብራ ቤተ ክርስቲያን ከልመና ባህል ልትወጣ፣ ድሃዎች ልትረዳ፣ ችግረኞች ልትጎበኝ፣ ሲሞቱ በነፃ ልትቀጣ፣ ለድሃዎች አገልግሎት ልትሰጥ ራሷን የቻለ ናቸው። ይሄ ደስ የሚል ዜና ነው። ዛሬ ቅዱስ ገብርኤል ደስ ይበላቸው የሚለው የምስራች ዜና ይሄን ያሰማል። አመስግኑት እግዚአብሔር። አሁን እግዚአብሔር ስራ እንሰራለን አንሰራ አሚን ነው ብላችሁ ማሰቡ ደስ ይላል። ድምጻችሁ ታዲያ የእግዚአብሔር ስራ እንሰራለን አንሰራ በእርሱ አከባሩ ቆዩ ሰንበት ተማሪዎችን ልጅ ሲላችሁ እኛ ለምንነግሩት ለመቅደሱ ባለቤት ለእግዚአብሔር እኛ የእግዚአብሔርን ስራ እንሰራለን፣ እግዚአብሔርም የእኛን ስራ ይሰራል።